ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የአማራ ፋኖ ህዝባዊ ድርጅት የፊታችን ቅዳሜ አጠቃላይ በወቅታዊ ትግል ላይ ያተኮረ ሲምፖዚየም አዘጋጅቷል። ሲምፖዚየሙ በተለያዩ የዩቲዩብ መድረኮች ላይ ለህዝብ በቀጥታ የሚተላለፍ ነው። በዚህ ላይ የአፋሕድ መሪዎች ሌሎችም አካላት እንደዚሁ በወቅታዊ ጉዳዮች ላይ ማብራሪያና ከተለያዩ አካላት ለሚቀርቡ ጥያቄዎች ምላሽና ማብራሪያ የሚሰጡ እንደሆነ ነው የተረዳነው። አፋሕድ ሰሞኑን በአመራሮቹ አማካይነት የአዲስ ዓመት የመልካም ምኞት መግለጫ አስተላልፏል። አመራሮቹ በአዲሱ ዓመት አንድነት ላይ ትኩረት እንደሚያደርጉ ነው የገለጹት። ለማንኛውም አሁን ከወቅታዊ የትግል እንቅስቃሴዎች አንጻር ሰሞኑን የተደረጉ የተጋድሎ እንቅስቃሴዎች አሉ። እነዚህንም መነሻ በማድረግ የአማራ ፋኖ ህዝባዊ ድርጅት ምክትል የህዝብ ግንኙነት ኃላፊ እንደዚሁም የአማራ ፋኖ የሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ኃላፊ ሻለቃ አበበ ሙላት መስመር ላይ ይገኛል። በጣም ነው ማመሰግነው ሻለቃ አበበ። እንኳን ለ2018 አዲስ ዓመት አደረሰ ላለው ከአንከር ሚዲያ ዝግጅት እንኳን አብሮ አደረሰን መሳይ። እውነት ለመናገር ያው ብዙ ውጣ ውረዶችን አሳልፈን ያንኛውን ዓመት ብንሰናበተውም በቀጣይ ያሉት ጉዟችን ደግሞ ከዛ የባሱ መሪር እንደሚሆኑ እናውቃለን። ግን ደግሞ በለጠ ጠንክረን ለቀጣይ 2018 ዓመተ ምህረት የምንታይበትና ህዝባችንን እፎይ የምናስብልበት የትግል መስመር ላይ ልንገኝ እንደሚገባ ሁላችንም በየአዲስ ዓመቱ የእንኳን አደረሳችሁ መልእክታችን ጋር አክለን የገለጽናቸው ብዙ ነገሮች አሉ። እንግዲህ እንኳን አብሮ አደረሰን ነው ማለት የምፈልገው መሳይ። እንግዲህ ሻለቃ አበበ ቀደም ሲል በመግቢያ እንደገለጽኩት የፊታችን ቅዳሜ አፋሕድ ሲምፖዚየም አዘጋጅተዋል። ባለፈው ቅዳሜና እሁድ የአማራ ፋኖ ብሔራዊ ኃይል እንደዚሁ ተመሳሳይ በሆነ መልኩ ሲምፖዚየም ማዘጋጀቱ የሚታወቅ ነው። በነገራችን ላይ በዚህ አጋጣሚ እናንተም ቀደም ሲል የያዛችሁትን መርሃ ግብር ከአፋባሃ ከአማራ ፋኖ ብሔራዊ ኃይል መርሃ ግብር ጋር እንዳይጋጭ በሚል ለሚቀጥለው ለፊታችን ቅዳሜ ማዛወራችሁን ነው በወቅቱ የተገለጸው። ይሄ ነው የአንድነት መገለጫ። ይሄ ነው እንግዲህ የአማራ ህዝብም ሲጠብቅ የነበረው። በእውነቱ ታላቅ ውሳኔ አድርጋችሁ ከመገፋፋትና በተመሳሳይ ሰዓት ተመሳሳይ መድረኮች ለህዝብ ከሚቀርቡ በተከታይነት በሚቀጥለው ሳምንት የኛ ይቀርባል የናንተ አሁን ይሂድ ብላችሁ ውሳኔ ማስተላለፋችሁ ከምንም በላይ ትልቅ ተስፋ ነው ለአንድነቱ ስኬት እያበረከተ ያለው። በዚህም ብዙዎች ደስታቸውን ገልጸዋል። ለማንኛውም የቅዳሜው ዝግጅት እንደው ባጭሩ የፊታችን ሐሙስ አርብ አካባቢ ተገናኝተን በሰፊው እንመጣበታለን። ግን ምንድነው ቅዳሜ ዕለት ያዘጋጃችሁ? እሺ አመሰግናለሁ መሳይ። ካነሳው አይቀር ያው ከዚህ በፊት አንድነቱን በተመለከተ ማብራሪያ ለመስጠት እቅድ ይዘን የተንቀሳቀስን ቢሆንም ነገር ግን እኛ እቅድ በያዝንበት አጋጣሚ የወንድሞቻችንም ተደራቢ ፕሮግራም ስለነበረ አጠቃላይ በትግል ታሪካችን ውስጥ ከግል ፍላጎታችን ይልቅ ኃላፊነትን የሚሰማው አካሄድ ለትግሉ ለህዝቡ ሲባል እያንዳንዱን ነገር ኃላፊነት በሚሰማው መልኩ መሄድ መቻል አለብን በሚል ውሳኔ አጠቃላይ አመራሩ ወስኖ ሌሎች ወንድሞቻችን በአንድነቱ ዙሪያና በሌሎች ጉዳዮች ላይ በጋራ ለመምከር ቀድመው ሲምፖዚየም ለማካሄድ የያዙት ፕሮግራም ነበረ። ይህንን ፕሮግራም እንደያዙ ሰምተን ወዲያውኑ እኛንም የማያስተጓጉል የኛ ሙሉ አመራር ተገይቶ በወሰነው ውሳኔ መሰረት የወንድሞቻችን ተደራቢ ፕሮግራም ከየትኛውም በላይ የወንድሞቻችን ይቀድማል በማለት በየትኛውም መንገድ ተደራቢ ፕሮግራም እንዳይካሄድ እንግዲህ በመጣንበት መንገድ ለተጀመረው አንድነት አዎንታዊ አስተዋጽኦአችንን ማበርከት መቻል አለብን ብለን ፕሮግራሙን ሰርዘው ነበረ። ያው ፕሮግራሙን ስንሰርዘው ለመስከረም 10 እና 11 ተላልፏል። አንድነት ኃይል ነው በሚል የአማራ አንድነት ጉባኤን በዛው ለመምከር በርካታ ጉዳዮችን ለመነጋገር ከደጋፊው ጋር ሁሉም አማራ ሁሉም የትግሉ ደጋፊም ጭምር የትግል ባለቤት ነኝ የሚለው ውጭም ነን ብለው የሚያስቡ አካላቶች የአማራው አንድነት የኢትዮጵያ ትንሳኤም ጭምር እንደሆነ አምነው ሀገሪቱን ከመፈራረስ የሚታደገውን አንድነት ለማምጣት ሁሉም መሳተፍ መቻል አለበት በሚል ይሄንን የአማራ አንድነት ጉባኤ መስከረም 10 እና መስከረም 11 ወስነናል። ቅዳሜና እሁድ ማለት ነው እንዲሆን ወስነናል። ይህ ኮንፈረንስ በአማራ ፋኖ አመራሮች እንዲሁም በዓለም አቀፍ ዲያስፖራዎች መካከል አንድነትን ለማጎልበት መተማመንን ለመፍጠርና የጋራ መግባባት ላይ ለመድረስ ያለመ መሆኑን ህዝቡ እንዲረዳልን እንፈልጋለን። የመጨረሻው ግቡም አንድነትን ማጠናከርና የአማራ ተጋድሎን በተመለከተ ተጨባጭ የሆኑ ስልቶችን መንደፍም ጭምር በዛው በሲምፖዚየሙ ላይ ወይም በዛ መድረክ ላይ የሚነገሩ ይሆናል። ከሁሉም በላይ ግን ከዚህ በፊት የነበሩ መገፋፋቶች፣ ከዚህ በፊት የነበሩ ስም መጠፋፋቶች፣ ከዚህ በፊት የነበሩ የጎንዮሽ ትግሎች ሙሉ በሙሉ ሊቀሩ የሚችሉበትን በተለይ ከዚህ በፊት
በመገፋፋት ውስጥ የሰው ህይወት ጠፍቷል። ሌሎች የሞራል ውድቀቶች ደርሰዋል። ከዛም አልፎ ተርፎ ህዝባችን የሚፈልገው አንድ ሆነን በጋራ ታግለን እንባውን እንድናብስለት ነው የሚፈልገው ህዝባችን። ይህንን አካሄድ ደግሞ ሁላችንም መክረን በፊት የነበረውን ቁርሾ ከውስጣችን አንቅረን ጥለን ለትልቁ ዓላማችንና ለትልቁ ግባችን መንደርደሪያ የሚሆን የአንድነት ጉባኤዎችን በተደጋጋሚ ማድረግ ያስፈልጋል በሚል በዛ መልክ የተዘጋጀ የአማራ አንድነት ጉባኤ ነው። በዚህ ላይ እንግዲህ ፊት የነበሩ መጥፎ ጥላሸቶችን ረስተን በጭንቅላታችን ውስጥ ያሉ እነዚህ መጥፎ ጥላሸት ሶፍትዌሮችን ቀይረን በአንድነት እንድንዘምርባቸውና ሁሉም ለአንድነት ማቀንቀን በዘለለ ለተግባራዊነቱ እንዲተጋ በዚሁ አጽንኦት ሰጥቼ ማለፍ ነው የምፈልገው። ይሄንን ይመስላል መሳይ። በጣም አመሰግናለሁ ሻለቃ አበበ። እንግዲህ ሂደቱን እንከታተላለን። በአጠቃላይ ያለውን መርሃ ግብርም በቀጥታ በአንከር ሚዲያ ለህዝብ የምናሰራጭ መሆኑን ከወዲሁ እንገልጻለን። ፕሮግራሙን አስመልክቶ ያሉ የቅድመ መልእክቶችም እንደዚሁ ወደ ህዝብ የምናደርስ መሆኑን ነው በዚህ አጋጣሚ ለመግለጽ የምንወደው። እንግዲህ ሻለቃ አበበ ሰሞኑን ተጋድሎች ተከናውኗል። በአማራ ፋኖ ህዝባዊ ድርጅት አፋድ በተለያዩ ጠቅላይ ግዛት እዞች በተለያዩ ቀጠናዎች እንደዚሁ የተጋድሎ እንቅስቃሴዎች እንዳሉን የሰማነውና አንድ ዋና ዋናዎቹን ከሰሞኑ የተካሄዱን ባጭሩ መግለጽ ከተቻለ። አመሰግናለሁ መሳይ። ሰሞኑን እንግዲህ የአማራ ፋኖ ህዝባዊ ድርጅት በጎንደር፣ በወሎ፣ በሸዋ ከፍተኛ የሆኑ ውጣ ወረዶችን እያሳለፈ መቼም ወቅቱ የክረምት ወራትም ከመሆኑ ባሻገር ወንዞች ይሞላሉ። በበጋው ወራት ክፍት የሆኑ መንገዶች ክረምት ላይ ይዘጋሉና እነዛን ተቋቁሞ ሰራዊታችን ከጠላት ጋር ሲተናነቅ ቆይቷል። ይህን 2 ወር ክረምት አሁን ክረምቱ ነግቶ መስከረም ላይ ደርሰናል። ይበልጥ ተጠናክረን የምንቀጥልበት የምንታገልበትና አንድነታችንን ፈጥረን ትግሉ በአጭር ጊዜ የሚቋጭበት መንገድ የምናሰናስልበት ወቅት ላይ ደርሰናል። በዚህ ወቅት እንግዲህ በጎንደር በርካታ ትንቅንቆች ተካሂደዋል። ከዛም አልፎ ተርፎ ደግሞ በዋናነት ወቅቱ ከትምህርት ጋር ተያይዞ ትምህርት ማስጀመሪያ ወቅት ከመሆኑ ባሻገር እንደ አማራ ፋኖ ህዝባዊ ድርጅት ከዚህ በፊት ትምህርትን በተመለከተ ጠንካራ አቋም ነው ያለን። ትውልዱን በአፈሙዝ ብቻ ሳይሆን እውቀት አልባ በማድረግ ያልተማረ ትውልድ በመፍጠር ረገድ በርካታ ውድመቶችን ሲያደርስ መቆየቱ ይታወሳል። ከዚህ በፊት የነበሩ የሀገረ መንግስት ገዥነን ባዮች ትውልዱ እንዳይማር ያልተማረ ትውልድ በመፍጠር ረገድ የሰው ሀገር ናፋቂ ስደተኛ የሆነ ትውልድ በጫት ወይም በተለያዩ የሱስ ጋርቤጅ ውስጥ ተደብቆ የሚውል ራሱን በቢራ ጠርሙስ ውስጥ ወይም በጃምቦ ጠርሙስ ውስጥ ደብቆ የሚያምሰለስል ትውልድ ተፈጥሯል እና ይሄ የሆነበት ትልቁ ምክንያት መንግስት ለትምህርት ለተማሪዎች ወይም ለትውልዱ አበክሮ ወይም ስራ አለመስራቱ ነው ይሄንን እንዲያደርጉ ያደረጋቸው። በዋናነት መንግስት የትምህርት ካሪኩለሙን በስርዓት አለማስተዳደሩ ተማሪዎች በአግባቡ ትምህርት ገበታቸው ላይ ተገኝተው ትምህርታቸውን ባለመከታተላቸው ስርዓቱም ለትምህርት ያለው አናሳ የሆነ እይታ ለዚህ ዳርጎታል እና ይሄንን በተመለከተ ቀጣይ ያለውን ትውልድ በተለይ ይሄንን የአማራውን ትውልድ በአፈሙዝ ብቻ ሳይሆን በትምህርትም ያልተማረ ትውልድ በመፍጠር በኢኮኖሚ የደቀቀ ትውልድ በመፍጠር አጠቃላይ ከምድረገጽ ማንነቱንም ጭምር ለማጥፋት ይሄ ብቻ አይደለም ተሸጋግሮ ለሌሎች ኢትዮጵያውያኖችም ጭምር የሚደርስ ጽዋ እንደሆነ ተረድተን በተለይ በትምህርት ዙሪያ እንደ አማራ ፋኖ ህዝባዊ ድርጅት አምናም ያለፈውን 2017 እኛ በተቆጣጠርናቸው አካባቢዎች ላይ በርካታ ተማሪዎች ትምህርት ገበታቸው ላይ ተገኝተው ሲከታተሉ ቆይተው ለፈተናም በቅተዋል። ጥሩ ውጤትም ያመጡ አሉ። እንደዚሁም በተለያዩ የድሮንና የመድፍ እንዲሁም ሞርተር ቅንቡላ ሀረር ጥይቶች ስጋት ሆኖባቸው አንዳንዴም እያቋረጡ አንዳንዴም ደግሞ ጋብ ሲል ትምህርታቸውን እየተማሩ ጨረሱ ተማሪዎች አሉ። ከሁሉም በላይ ግን በጣም የሚያሳዝነው በሰቀቀን ላይ ሆነው ነበረ ተማሪዎች ሲማሩ የነበረው። ይሄንን ደግሞ እኛ በቻልነው አቅም ለተማሪዎቹ ከለላ በመስጠት የጠላት ኃይል ተማሪዎች በሚማሩበት ዙሪያ እንዳይጠጋ በርቀት ላይ እንዲሆን መከላከል ብቻ ሳይሆን እያጠቃን ወደኋላ እንዲያፈገፍግ በማድረግ ተማሪዎች እንዲማሩ ስናደርግ ቆይተናል። ዘንድሮም በተመሳሳይ አምና ካስቀጠል ነው ወይም አምና ከተካሄደው የትምህርት ሂደት አኳያ ታይቶ ከዛ በተሻለ መልኩ በ2018 ዓመተ ምህረት ከዛ በተሻለ መልኩ የትምህርት አሰጣጥ ሂደቱ ከዛ በተሻለ መልኩ እንዲሆን በማድረግ ረገድ በርካታ ስራዎችን ስንሰራ ተማሪ ወላጅ አባቶችና እናቶች ግንዛቤ በመስጠት ረገድ ለተማሪዎችም እንደዚሁ ግንዛቤ በመስጠት ረገድና ስርዓቱ ምን ያክል ጨካኝና ወንበዴ የሆነ ስርዓት እንደሆነ በትምህርት ቤቶች ላይ በተለይ ያደረሰው ውድመት ይሄ ነው የማይባል ዘግናኝ የሆነ ውድመት ነው ያደረሰው። ወንበሮች የወታደር መጨፈሪያ ናቸው። ትምህርት
ትምህርት ቤቶች ደሳሳ ጎጆ ከመሆናቸው ባሻገር ትምህርት ቤቶች ላይ ጭምር እየወጡ አክሮባት መስሪያ እንግዲህ በጣም በሚያሳዝነው ከዚህ በፊት የቪዲዮ ማስረጃዎችም ጭምር ስላሉ የፎቶ ማስረጃዎችም ጭምር ስላሉ እሱን ከኛ መውሰድ ይቻላል። የተማሪዎች መማሪያ ህንጻ ላይ ወይም የተማሪዎች መማሪያ ደሳሳ ጎጆ ላይ እየወጡ አክሮባት ሲሰሩበት ይታያል። ወንበሮችን እየሰባበሩ እየፈለጡ ለማገዶነት ሲጠቀሟቸው ይታያልና እነዚህ ተግዳሮት ቢሆኑም ያሉትን በመጠገን ተማሪዎች በተቻለ አቅም ከአምናው ዘንድሮ የተሻለ የትምህርት ሂደት እንዲኖር መምህራኖችን በስፋት አወያይተናል። የተማሪዎች ወላጅ አባትና እናቶችን እንደዚሁ በስፋት በተለያዩ ቦታ በጎንደርም የመጀመሪያ ስራችን የነበረው በተለይ መስከረም ካለ በኋላ በጎንደር በተለያዩ ቦታዎች ላይ ጎንደር ጠቅላይ ግዛት የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት በተቆጣጠራቸው ቦታዎች ላይ ተማሪዎች እና ወላጆች ያለ ስጋት የመጣብንን አደጋ እየተማርንም እየተፋለምንም መቀጠል መቻል እንዳለብን በማመን ሁሉም ወላጅ እንግዲህ ፍርጃ ከሆነ ቤትም የተጣለው ቅንቡላ ከመሞት አላተረፈንም። ትምህርት ቤትም ሄደው ሞት ነው፣ ቤትም ተቀምጠው ሞት ነው። ስለዚህ እየሞትን መማሩ ይሻላል። እንደው በአንድ ፊቱ ቤት ተቀምጦ ምድጃ አቅፎ ከመሞት ይልቅ አባትና ልጅ አባትና ለውጊያ አቅማቸው የደረሰ ወደ ውጊያው አቅማቸው ያልደረሰ ደግሞ ተማሪዎቹ ወደ ትምህርት ገበታቸው ሄደው ጊዜ ሞቱን ነው የሚጠባበቀው። ሁሉም ዞሮ ያንን እንዲያደርጉ ትልቅ ግንዛቤ ተሰጥቶ ህዝቡን በዛ ልክ አምኖበት እየተንቀሳቀስን ያለንበት ሁኔታ ነው ያለ። በሸዋም እንደዚሁ በተመሳሳይ በርካታ ትምህርት ቤቶች አሉ። እነዛን ትምህርት ቤቶች እንግዲህ አገዛዙ የተቆጣጠራቸው ከአንድ ወረዳ ላይ ቢያንስ 12 ቀበሌዎች ቢኖሩ ለምሳሌ እንኳን አንጾኪያ ገምዛ ብጠቅስ 12 ቀበሌዎች አሉ። ከ12 ቀበሌዎች 2 ቀበሌ ብቻ ነው አገዛዙ የሚያስተዳድረው ከተማ አስተዳደሯን ብቻ። በእነዚህ እንትኖች ውስጥ ወደ 30 ትምህርት ቤቶች አሉ። ከ30ው ትምህርት ቤት 27ቱ ትምህርት ቤቶች በፋኖ ቁጥጥር ስር ናቸው። የ27ቱን ትምህርት ቤቶች መምህራንና ርዕሰ መምህራኖችን ሱፐርቫይዘሮችን በመሰብሰብ የቀጣይ አቅጣጫ እንደ እዚህ የወረደውን የቀጣይ አቅጣጫ የመማር ማስተማር ሂደቱ ምን መምሰል አለበት፣ ምን መሆን አለበት በሚል በጋራ ተመካክረው በቀጣይ ያለው የትምህርት ሂደት ምን መምሰል እንዳለበት ወደ ስራቸው የገቡበት ሁኔታ ነው ያለ። ሰሞኑን ሌሎችም ቦታዎች ላይ እንደዚሁ ተመሳሳይ ነው ያለው። በዚህ ልክ ነው። ሌላው እንግዲህ እንደ አማራ ፋኖ ህዝባዊ ድርጅት ውጊያዎች ተካሂደዋል። በተለይ ሰሞኑን በትናንትናው ዕለት በመስከረም 5 የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የእዙ ቃኝ ኃይል የሆኑት ንስር ሻለቃ በሸዋሮቢት ከተማ ውስጥ በዋንዛ 07 ቀበሌ በመሸገው ያገዛዙ ጥምር ጦር ላይ ሌሊቱን ሰርገው በመግባት እንግዲህ ንጋት 12 ሰዓት ላይ የጠላትን ኃይል ክፉኛ መተውታል። በርካታ ሙትና ቁስለኛ እንደሆነ ነው ያረጋገጥነው። በአይን እማኞች ያረጋገጥነው 4 የጠላት ኃይል ተደምስሷል። ከ8 በላይ የጠላት ኃይል ከዛም በላይ እንደሚጨምር ግምቱ አለ። ነገር ግን የአካባቢው ነዋሪ 8 ቁስለኛ ቆጥሯል። በዚህ ልክ አገዛዙ ትልቅ ጉዳት እንደደረሰበት ነው። በእኛ በኩል ምንም አይነት ጉዳት አልደረሰም። የአገዛዙ ጦር በደረሰበት ድንገተኛና ኢላማውን በትክክል በመታ ጥቃት ከፍተኛ የሆነ ሰብአዊ ጉዳት እንደደረሰበትና ቁሳዊ ጉዳት እንደደረሰበት ለማወቅ ተችሏል ማለት ነው። እንግዲህ ሌሎች ቦታዎችም እንደዚሁ በተመሳሳይ ነው። በተለይ በዛሬው ዕለት ደግሞ በተለያዩ ቦታዎች ላይ እንቅስቃሴ እያደረገ ያለበት ሁኔታ ነው ያለ። ጠላት ያም ከየወረዳዎቹ ወደ ዞን አመራሮች ለማዘዋወር ትልቅ ትንቅንቅ እያደረገ ነው። ያም የሚሳካለት እንዳልሆነ ሲያውቀው በእጀባ ነው እንግዲህ በከባድ መሳሪያና በበርካታ ያገዛዙ ሰራዊት አጅቦ ነው አመራሮችን የሚያመላልሰው። ይህንን በሚመስል መልኩ ይህንን ሰሞን አሳልፈነዋል ማለት ነው። ሻለቃ አበበ በጣም አመሰግናለሁ። እንግዲህ ከአውደ ውጊያዎች ባሻገር የተለያዩ እንቅስቃሴዎች በአገዛዙ በኩል እየተደረጉ ነው ያሉት። ሁለት መሰረታዊ የሆኑ ከወቅታዊ ጉዳዮች ጋር በተያያዘ የተነሱ እንቅስቃሴዎች፣ አጀንዳዎች አሉ። እሱ ላይ አስተያየት እንድትሰጥ ነው ማድረግም። በቅድሚያ በአባይ ግድብ ዙሪያ ከአዲስ አበባ ቀጥሎ ሰልፍ እየተደረገ ያለው በአማራ ክልል ነው። ከግድቡ ወደ ወደቡ የሚል መፈክር የያዙ በተለያዩ አካባቢዎች እንደዚሁ ህዝብ አደባባይ ላይ ወጥቶ ደስታውን እንዲገልጽ አስገዳጅ የሆነ ሰልፍ መደረጉ ነው እንግዲህ በመረጃ ምንጮች ያረጋገጥ ነው። ደሴ፣ ደብረሲና አካባቢ ሰልፎች መበተናቸውን፣ የቦምብ ጥቃት መፈጸማቸውን እንደዚሁ ሰልፉ መስተጓጎሉን የሰማነው። ነገር ግን ለግድቡ ህዝቡ ደስታውን እንዲገልጽ አስገዳጅ በሆነ መልኩ ሰልፎች መካሄዳቸውን የሰማነው። ይህንን እንዴት እያያችሁ ናችሁ ያላችሁት? አንደኛ ሰልፉን የፈለገው በዋናነት የአብይ አህመድ አገዛዝ በአማራ ክልልም መቆጣጠር እችላለሁ፣ ሰልፍም ማድረግ እችላለሁ፣ የፈለግኩትን እንቅስቃሴ በፈለግኩት ጊዜ ማድረግ እንደምችል ተረዱት አይነት መልእክት ለማስተላለፍ ነው። ኦሮሚያ ክልል አልተካሄደም፣ ደቡብ ክልል ሌሎች አካባቢዎች አልተካሄደም፣ አዲስ አበባ ቀጥሎ አማራ ክልል ነው። እንዴት አያችሁ? አመሰግናለሁ።
የአብይ አህመድ እና በዙሪያው ያሉ ካቢኔዎች አካሄድ ይታወቃል። ያው አለባብሰው ቢያርሱ በአረም ይመለሱ ነው። ህዝቡን ሲዋሹት ኖረዋል። በተለይ የኢትዮጵያን ህዝብ ንቀውታል። ለንቀታቸው ትልቁ ማሳያ ደግሞ የአማራ ክልል ላይ ሰላም ነው፣ አሁን ሰላማዊ ሰልፍ አድርገናል የሚል የቀቢጸ ተስፋ የወደፊት እንኖራለን የሚል ቀቢጸ ተስፋ ይዘው እየተንቀሳቀሱ ያለበት ሁኔታ ነው ያለ። እውነት ለመናገር ሰላማዊ ሰልፍ የተካሄደባቸው የት ናቸው? የአማራ ክልል ምን ያክል ስፋት ነው ያለው? የቆዳ ስፋቱ ምን ያክል ነው? ሰላማዊ ሰልፍ የተካሄደባቸው የት ናቸው? ምናልባት አማራ ክልል ላይ ያሉ የወረዳ የዞን ከተሞች ተቆጥረው ውስን የሆኑ ከተሞች ላይ ነው ያለው ስርዓቱ። ገጠራማ ቦታዎች ላይ በስፋት ወረዳዎችንም ጭምር ይዞ ያለው የፋኖ አደረጃጀት በአራቱም ግዛት ላይ ያለው ፋኖ አደረጃጀት በርካታ ቦታዎችን ተቆጣጥሮ እያስተዳደረ እንደሆነ ይታወቃል። ይሄ እውነታ እያለ በውሸት መላው የአማራ ክልል ላይ እንኳን ደስ አላችሁ የህዳሴ ግድብ በመገደቡ እንኳን ደስ አላችሁ ሰላማዊ ሰልፍ። በእውነት አሁን በዚህ ሰዓት የአማራ ህዝብ የሚፈልገው ሰላማዊ ሰልፍ ነው? የአማራ ህዝብ እኮ የሞት አደጋ የተጋረጠበት ህዝብ ነው። በየቀኑ ሀብት ንብረቱ እየወደመ ነው። በየቀኑ በግሪደር አንተ የፋኖ ቤተሰብ ነህ በሚል ቤታቸው እየፈረሰ ነው። በላያቸው ላይ ከባድ መሳሪያ እየተጣለ እየሞት ባለበት ሁኔታ ሰላማዊ ሰልፍ ምንኛ እንደደነዘዙና ምንኛ የአማራን ህዝብ አምርረው እንደናቁትና እንደጠሉት ትልቁ ማሳያ የዛሬው ሰልፋቸው ነው። እውነት ለመናገር ይሄ ሰልፍ ተካሂዷል እንኳን ቢባል በተለያዩ ቦታዎች ላይ አካሄጃለሁ እንኳን ቢባል ካካሄዳቸው ያላካሄዳቸው ሰላማዊ ሰልፎች ናቸው የሚበዙ። ለምሳሌ ወልዲያ ላይ በደረሰበት ጥቃት ተበትኗል፣ ሰላማዊ ሰልፉ ተበትኗል። ወሎ ቤት አማራ ጠቅላይ ግዛትና በወንድሞቻችን በአፋባሃ በኩል እንደዚሁ አብረው በጋራ ያንን ሰላማዊ ሰልፍ በትነውታል። ደሴም በተመሳሳይ። ወደ ሸዋ ስንመጣ ደግሞ አንጾኪያ ገምዛ ወረዳ ላይ የነበረው የሰላማዊ ሰልፍ የተወሰኑ ባጃጆችና መኪኖች እንግዲህ ለሽቀላቸው ሲሉ ትልቅ ስጋትም ስላለባቸው ቤተሰብ አስተዳደርም ጭምር ስለሆኑ እነሱን አሰልፎ ሰላማዊ ሰልፍ በሚል በጣም አስቂኝ የሆነች ከከተማ ውጭ ወጥቶ ዳር ላይ ሲበተንበት ያንን አደረኩ ብሎ ለፖለቲካ ፍጆታ በፎቶ ይዞ ብቅ ብሏል። ሌሎች ሸዋሮቢት ላይ በትነንበታል፣ ደብረ ሲና ላይ በትነንበታል፣ አላካሄደም ሰላማዊ ሰልፍ። ኮበር አልዩ አምባ ላይ በትነንበታል፣ አላካሄደም ሰላማዊ ሰልፍ። የትኛውን ሰላማዊ ሰልፍ ነው ያካሄደው? ደብረ ብርሃን ላይ ነው። ደብረ ብርሃን ከተማ የፌዴራል ፖሊስ ራሱ አድማ ብተናና መከላከያ ነው ያከበረው። ህዝብ እንኳን አልወጣለትም። ይሄን ያክል ህዝቡ አምርሮ እንደጠላው እያወቀ ለዛም ነው ይሄ ስርዓት ህዝቡን ምን ያክል እንደናቀው ትልቅ ማሳያ የውሸት ሪፖርት ነው የሚያቀርበው። የውሸት ሪፖርት የመከላከያ ሰራዊትና አድማ ብተና እንደዚሁም ፌዴራል ፖሊስና የጥበቃ ፖሊሶች ሚኒሾችን አሰልፎ ሰላማዊ ሰልፍ ወጣን ብሎ ይሄንን ያክል ህዝብን የናቀ የውሸት ሪፖርት በጣም አሳዛኝ ነው። እና የትኛው ቦታ ላይ ነው ሰላማዊ ሰልፍ ያካሄደው? እንግዲህ በስፋት ገጠራማውን ክፍሎች የምንንቀሳቀስባቸው እኛ ነን። እነዛ ክፍሎች ላይ በተአምር እንኳን አይደለም ሰላማዊ ሰልፍ ሊያደርግ ቀርቶ እሱ እንኳን ገብቶ መውጣት የማይችልበት ደረጃ ላይ ደርሷል። ገብቶ መውጣት ደረጃ ላይ እና በዚህ ልክ የሆነውን ሰላማዊ ሰልፍ አድርገናል፣ ህዝቡ ደግፎናል የሚል የኢትዮጵያን ህዝብ የአማራን ህዝብ ለማደናገሪያነት እየተጠቀመው እንደሆነ ህዝባችን ጠንቅቆ ያውቀው ይገባል። ይሄ በማደናገር የመጣ ስርዓት ነው። በማደናገር ኖሯል ይችን ጊዜ። አሁንም አጭበርብሬ በማደናገር ልቆይ ብሎ ነው። ነገር ግን የማደናገር የጊዜ ቆይታው በጣም ስላለፈበት ምናልባት ህዝቡም ጠንቅቆ ስለሚያውቀው በአጭር ጊዜ የምንቋጭበትን መንገድ ስራ እየሰራን እንደሆነ በዚህ ህዝቡ መልእክት ማስተላለፍ እፈልጋለሁ። መሳይ አመሰግናለሁ። ሻለቃ አበበ፣ ሌላው የአማራ ክልል አስተዳደር አንጻራዊ ሰላም ነበር እስካሁን ያለው። እንግዲህ ባለፉት 2 ዓመታት በአማራ ክልል ያለው ሰላም አንጻራዊ ነው። አሁን መቆም ችለናል በሁለት እግራችን። የፋኖ ኃይሎችን እነሱ ጽንፈኛ ነው የሚሏችሁ የነሱን ስጋት ወደ ማጥፋቱ ደረጃ ደርሰናል። ከዚህ በኋላ የመከላከያ ሰራዊትም አያስፈልገንም። መከላከያ ሰራዊት ኃላፊነቱን አስረክቦን እኛው የክልሉን ሰላም ወደ ማረጋገጡ ከአንጻራዊነት ወደ ፍጹም ሰላም ልናሸጋግረው ከጫፍ ደርሰናል የሚል መግለጫ ከክልሉ መንግስት ተሰምቷል። እውነት ለመናገር እንደው ለፖለቲካ ፍጆታ በሚል አይደለም። ይሄ ትልቅ ንቀትም ነው። ክልሉን መቆጣጠር አይደለም። በፊት ከነበራቸው ይዞታ በአብዛኛው እያጡ የመጡት የአማራ ክልል ምስለኔ አስተዳደር ባለስልጣናት እንዲህ አይነት መግለጫ በመስጠት በቁመናቸው የተስተካከለ አሁንም የክልሉን አጠቃላይ ሁኔታ መቆጣጠር የቻሉበት አቅም መፍጠራቸውን እየገለጹ ነው ያሉት። ምን ማለት ይቻላል? ከአንጻራዊ ሰላም ወደ ፍጹም ሰላም ልንሸጋገር በዋዜማው ላይ እንገኛለን። መከላከያ ሰራዊትን ተረክበን የክልሉን አጠቃላይ የጸጥታ ሁኔታ በክልሉ የጸጥታ ኃይሎች እጅ ይገባል ነው ያሉት። ሻለቃ አበበም እናንተ መሬት ላይ ነው ያላችሁት። ምን ማለት ይቻላል?
እውነት ለመናገር እንደው መሳለቅ ነው የሚሆነው። አሁን አንጻራዊ ሰላም ማንኛው አንጻራዊ ሰላም ነው? ህዝብ አልቋል፣ ህዝብ ሾቋል፣ ጨፍጭፈውታል። ያለ ርህራሄ በድሮን ሀብት ንብረቱን አውድመውታል። ያለ ርህራሄ በመድፍ በዙ 23 ጨፍጭፈውታል። ያለ ርህራሄ ሀብት ንብረቱን አውድመውታል። ምን አይነት አንጻራዊ ሰላም ነው ያለው? እውነት ለመናገር እኔ ምን አይነት ሞኞች እንደሆኑ ፊታቸው ተሰብስቦ ያለው አሸርጋጅ ካቢኔ ስላጨበጨበላቸው ክልሉን የገዛ ነው መስሏቸዋል ይመስለኛል። ይሄ ደግሞ ፍጹም የተንሸዋረረ እይታ ውስጥ እንደሆኑ ራሳቸውንም እያዩ እንዳልሆነና ቀጣይ ደግሞ ህዝቡን ለዳግም ጭፍጨፋ እያዘጋጁት እንደሆነ ትልቁ ማሳያ ይሄ ነው። እውነት ለመናገር ያው ደስታችንን አንችለውም። እንደው ክልሉን ከመከላከያ ተረክበው እንደው ሰከንድ ያቆዩንም ጭራሽ ሰከንድ መከላከያስ ትጥቁንም ሳያስረክብ እንዴት ነው የሚወጣው? ገና ወደኛ ተደብልቆ መከላከያ ከኛ ጋር ሆኖ ላለመውጋቱ እነሱን ምን ዋስትና ኖሯቸው? መከላከያውን ራሱ እኮ እያስጨፈጨፉት። እንግዲህ በእነዚህ አመራሮች የአመራር ሂደት ውስጥ መከላከያውም እያለቀ ነው፣ የአማራን ህዝብ እንደ ህዝብ እየጨረሱት፣ እኛ ጋር የመጣ መከላከያ ሁሉ እየሾቀ ነው። ይሄ ደግሞ ሀገሪቱን ትልቅ ውጥንቅጥ ውስጥ የሚከት ሂደት ነው። አሁን በቀጣይ ደግሞ ለቀጣይ እርድ ለማመቻቸት ነው ህዝቡን መልሶ ለመጨፍጨፍ አንጻራዊ ሰላም ነው ብለው የሚወሩ። ማንኛው አንጻራዊ ሰላም? እውነትስ እንደው አንዲት የዞንና የክልል ከተማ ላይ ተቀምጠው ነው አንጻራዊ ሰላም ነው ወይስ ክልሉን አጠቃላይ ከገጠሩ ጀምሮ እስከ ከተማ ድረስ ያለውን የአስተዳደር ሂደት ሙሉ በሙሉ ተቆጣጠረን እናስተዳድራለን ብለው አስበው ነው? ይሄ በጣም ፍጹም የተሳሳተ የነሱ የውሸት መረጃ ለህዝብ ይፋ ያደረጉት። መቼም ቢሆን ሊሳካላቸው አይችልም። አብዛኛውን ቦታ ተቆጣጠረን የምናስተዳድረው እኛ እንደሆነ ያውቃል ህዝቡ። ወጥተው በቴሌቪዥን መስኮቱ ግን ሲቦተረፉ ሲቀደዱ ስናይ ሲያወሩ ስንሰማ በጣም ያሳዝኑናል። እንደው 27ም ያስፈልጋቸዋል እንላለን አንዳንዴ። ልክ አይደሉም። በእነሱ የአመራር ዘመን የአማራ ህዝብ እድሜ ልኩን ሲወርድ ሲዋረድ ያልከፈለው ዕዳ አለ እየተባለ ሲጨፈጨፍ ኖሯል። አሁንም ከፍሮ ያልጨረሰው ዕዳ አለ በሚል ታካሻ ምክንያት ህዝባችንን ዳግም ለማስጨፍጨፍ የት እንደሚኖሩ አናውቅም። የማመቻቻ ለመጨፍጨፍ እንዲመቻቸው የሚያደርግ አካሄድ እየሄዱ እንደሆነ ሁሉም የዓለም አቀፍ ማህበረሰቡን ጭምር ሊያውቀው ይገባል። ይሄ ግን መቼም ሊሳካላቸው አይችልም። እነሱ አንጻራዊ ሰላም ነው ያሉት፣ ይልቁንም የአማራ ህዝብ ከፍተኛ የሆነ የሞት ድግስ ተደግሶለት ጊዜ ሞቱን እየተጠባበቀ ያለ ታግዬ ልሙት በማንነቴ እቤቴ በድሮን ተጥሎ እቤቴ በሞርተር ጥንቡላ ከምሞት ታግዬ ልሙት ብሎ ሁሉም በነቂስ ወጥቶ እየታገለ ነው ያለ። ምናልባት እንኳን እነሱ እናስተዳድረዋለን ብለው በያዙት ከተማ ውስጥ ያለ ማህበረሰብ ተጨቁኖ ታንቆ እንዳይተነፍስ ተደርጎ ሰብአዊ መብቱ ተረግጦ ስላለ ነው እንጂ ሙሉ ልቡ ከኛ ጋር እንደሆነ ይታወቃል። እነሱም ጠንቅቀው ያውቁታል። ይሄን ዛሬ እኮ ደብረ ብርሃን ምንድነው የተደረገ? አንዲት ልጅ መታወቂያ ለምን አትሰጡኝም ብላ ጠየቀቻቸው። ቀበሌ ሄደ። አይ መታወቂያ እንሰጥሻለን፣ ግን ነገ ሰላማዊ ሰልፉን እንደምትሳተፊ ነይ ፈርሚና መሳተፍሽን ሰላማዊ ሰልፉ ላይ ስታረጋግጪ ስትመለሺ መታወቂያ እንሰጥሻለን ያሉ። ይሄን ያክል ውርደታሞች ናቸው። ሰላማዊ ሰልፍ እነሱ የያዙት ከተማ እንኳን ሰላማዊ ሰልፍ ህዝቡ እንደማይወጣላቸው ጠንቅቀው ስለሚያው በመታወቂያ እንግዲህ መታወቂያ የዜግነት ተብሎ የሚሰጥ ነው። የዜግነት መታወቂያ ጉቦም አያስፈልገው። ለአቅመ መታወቂያ ከደረሰ አንድ ሰው ሄዶ መቀበል የሚችልበት ሁኔታ ነበረ የነበረው። አሁን ግን ያም የለም። ጉቦው መከራ ነው ያው እንደሚታየው ነው። እና ይሄንን ይመስላል። ስለዚህ አንጻራዊ ሰላም ነው ያሉት ፍጹም የተሳሳተ የአማራን ህዝብ ለዳግም እልቂት የሚዳርግ አካሄድ እየሄዱ እንደሆነና ያመቻቹት ነገር እንዳለ ትልቁ ማሳያ ነው። በድሮን ለመጨፍጨፍ ያመቻቹት ነገር እንዳለ ትልቁ ማሳያ እንደሆነ የዓለም አቀፍ ማህበረሰቡ በትኩረት ሊያዩ ይገባል የሚል ሐሳብ ነው ያለኝ። መሳይ በጣም ነው ማመሰግነው። እንግዲህ ሻለቃ አበበ ሙላት የአማራ ፋኖ ህዝባዊ ድርጅት አፋሃድ የህዝብ ግንኙነት ምክትል ኃላፊ፣ እንደዚሁም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ኃላፊ ፊታችን ቅዳሜና እሑድ የሚካሄደውን አጠቃላይ ጉባኤ በተመለከተ ተከታትለን ለህዝቡ መረጃውን የምናቀብል ይሆናል። በእለቱም እንደዚሁ በቀጥታ የጉባኤውን መርሃ ግብር የምናሰራጭ መሆኑን ከወዲሁ እንገልጻለን። በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። መልካም አዲስ ዓመት። አሜን። ለሁላችንም እኛም በጣም ነው የምናመሰግነው። ክበሩልን።